በጣም ተስፋ ቆርጣለሁ አንተ ትለያለህ ወደሃለሁ እግዚአብሔር ግን ይሄ ፌር ነው ብዬልና ለመሄድ ልቤን እግሬን ጎትት ነበር በጣም እግዚአብሔርን ሞድ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ብዬ ሮጬ ነው እምሄደው ጊዜም የለኝም በስራ ላይ ነኝ ግን እሁድ በቃ ኢየሱስን ወድጄው ነበር እምሄደው አንድ ነገር ሳይ ግን ተጎተተ ልቤ ከዛ አንተ ስታስተምር ቤቱ ባለቤት አለው የሰው ቤት መስሏችሁ ከሆነ ብለህ ስትናገር ነፍስ አልቀረልኝም በቃ ለካ እግዚአብሔር ቤት ነው ለካ ትክክል ነው ነፍሴ የምትነግረኝ ለካ ትክክል ነው ጌታ ሆይ ብዬ አሁን እዚህ ጋር ተቀመጪ ተነሽ ቢሉኝ ከዚህ ጋር ደግሞ ይልክብሃል ክፉ እዚህ ጋር ለመመጣሽ ኢቭን ሀዘን ገጥሞኝ ምን ሆነሽ ቀረሽ ሳይሆን ልክ ሲሄድ እዚህ ጋር 2 ሳምንት እንኳን ነበርሽም ስትለኛ ሸሮ ሀዘን ላይ ሆኜ ነው እዚህ ጋር አገልጋዮች ቦታ ነው ስትለኝ እኔም እኮ አገልጋይ ነኝ ጉበኛ ነኝ ባይዘዌ ጉበኝነቴን ሁሉ ትቼ ማለት ባካል አረኩም ጌታን በጣም ነው ማፈቅረው ካንተ ሌላ ወዴት ሄዳለሁ የምል ልጅ ነኝ ግን አላደል የሰው ይመስልሃል አንዳንዴ እኔ ሲገባኝ የነበረው ቤተክርስቲያን የገሌ ነው የቲፎዞ ነው የፋሚሊ ሆኗል በቃ ጌታ ቤት የት ነው መሄደው ብዬ የኔ የውስጤ ጥያቄ ነበር ለካ ቤቱ እግዚአብሔር ነው ለካ እግዚአብሔር ያያል አሁን ብቻዬን አመልከዋለሁ እዚህ ጋር ተቀመጪ ቢሉኝ እዚህ ጋር ተነሽ ቢሉኝ እንዲ ቢከታተለኝ ክፉ ነው ምልህ ቤቱ እግዚአብሔር ነው ካንተ ወዴት ሄዳለሁ ዳዲ አንተም ፈልጌ መጣው ብዬ ቀለጥ ብዬ በአምልኮ ውስጥ ለምን አለችኝ እንዲያለችኝ ብዬ እሱን ኢግኖር አድርጌ የመጣውበት ዓላማ አንተን ላመልክ ነው ብዬ ከእግዚአብሔር ጋር ተጣበቅኩኝ ዋስወደድኩት እዚህ ላይ ደግሞ ስገባ የሆነ ፍቅር ወፍራም ፍቅር ልቤን ሲሰማኝ ይሰማኛል ምክንያቱም ቤቱ እግዚአብሔር በቃ እግዚአብሔርን ቀርበ ከጌታ ልጆች ጋር ሆነ እውነተኞችን ቀርበ ያለ ማፍቀር ጌታን ወደ ጌታ አለ መሰጠት አለ መጸለይ አልቻልኩም ይባስ በቃ በርከክ ብዬ መነሳት እስኪያቀተኝ ስፔሻሊ አዲስ አበባ ነው ምኖረው ስራ እስከ 3 ተኩል አሁንና መሻለን ቤት ሲሄድ በቃ ነድጄ እንደገና ተንበርክኬ ሰዓቱን አላቆም ምነሳበት ደሞ ምጸለይ ኢንተርናሽናል ጸሎት ገብቶሃል ፓስተርዬ በቃ ለትውልድ ሁሉ ነው ምጸልየው ነፍሳት በቃ በጌታ ቤት ትውልድ ሲድን ነፍስ አይቀርልኝም በጣም ነው እንትንምለው በጣም ነው ለትውልድ በቃ ቀናለው ማለት ዝም ብሎ ምልልስ ሳይሆን ጌታን አውቀ ነው ተነካክተን ልኡሉን አፍቅረ ነው ማለት ጌታ የሚፈቀር ነው አፍቅሮኝ እኔ አባቴን ፍቅር አላቅም ስነግርህ እናቴ በልጅነቴ ሞተች ተንከራታች ልጅ ነበርኩ ጌታ አግኝቶኝ ነው ሰብስቦኝ ነውና ያንን ሁለት አንዲም ሲሉኝ ሁለት አንተ እኮ አግኝታይ ነው እኔ እኮ ሳር በቅሎብኝ ነበር ሞቼ ነበር ብዬ ያልኩ እየተንቀራፈፍኩም ቢሆን ይሄድ ነበር አሁን ግን በቃ የሆነ ዘይት ነው የሚፈስብኝ እዚህ ስገባ የፍቅር ዘይት ይባሳ ፈቅሯለሁ የሆነ አንድ ሰው አፍቅሮ ምግብ ራሱ ሲዘጋው እንደዛ ሁላ ጌታን ያፈቀርኩት ነው አፈቅሯለሁ የሚፈቀር ማምላክ ነው ፍቅርንም አሳይቶኝ ነው አባቶ ነውና ተባረክ ዘመን ይባረክ አንድ ትውልድ አግኝተሃል ልልህ ነው ፓስተርዬ ሁሉም ጌታ ክብሩን ጌታ ይውሰድ ትውልድ አለው እግዚአብሔር ትውልድ አለው በዩቲዩብም በጣም ነው ማይክ በቃ ቀኑ ሙሉ በእግዚአብሔር ትካዜ ውስጥ በኢየሱስ ፍቅር ውስጥ ነው ሙሉ ዩቲዩብ ላይ መከታተላቸዋለሁ ስራ ላይ ስለሚመቸኝ ማለት ነው እና ትውልድ ስላለው በዚህ እግዚአብሔርን ባርከዋለሁ ይሄ የኔ የውስጥ ጥማት ነው ተባረኩልኝ ወዳቸዋለሁ ዋው ክብር ሁሉ ለኢየሱስ ይሁን ክብሩ ለኢየሱስ ይሁን እሰይ ጌታ ይመስገን ቅዱሳን ጌታ ይመስገን እንዲም አይነት ትውልዳል ጉበኛ ምንድነው ያላችሁ ሰዎች ጉበኛና ጉበኛ በጣም ይለያያሉ ጉበኛ አይደለም ያለችው ጉበኛ ነው ጉበኛ ማለት በድሮ ጊዜ አንድ ከተማ የሚጠበቀው በአጥር ነው ወይም ደግሞ በግንብ ነው ልክ እንደ ሐረር ከተማ ማለት ነው ጉበኛ ማለት የከተማው ጠባቂ ማለት ነው አንድ ቤት እዛ እንትኑ ላይ አጥሩ ላይ ወይም ደግሞ ግንቡ ላይ ከፍ ተደርጎ ይሰራና
ከሩቅ ይመለከታል። የጸሎት ሰዎች ጉበኞች ይባላሉ። የሚቃኙ ማለት ነው። አንድ ቤተክርስቲያን ወይም አጥቢያ ቤተክርስቲያን ከሚያስፈልጋት ትልቁ የጀርባ አጥንት ፕሬየር ዋሪየሮች ናቸው። የጸሎት አቅም ይኸውላችሁ እዚህ ቦታ ላይ ጌታ እያዳነ ያለው በዚህ ቲክቶክ 24 ሰዓት የጸሎት ቤት አለ። ጉበኞች አሉ የሚታደጉን ፕሮቴክት የሚያደርጉ ማለት ነው ከቨሬጅ የሚሰጡ እኔ እዚህ ጋር ሳገለግል እዛ ጋር የሚጸልዩ አሉ። አያችሁ እዚህ ጋር ፓስተር ሰላም አሉና እዛ ጋር ያለው ጸሎት ይሄኛውን አሊ የተለየ ቅባት መጥቶበት አይደለም የሚጸልይለት ሰው ስላለ ነው። ባለቤቴ በጣም ነው የምጸልይልኝ 24/7 እዛ ይጸልያል። ጀግና የሆኑ የእግዚአብሔር ልጆች አሉና እግዚአብሔር ረድቶን እነሱን ሰጥቶናል ጉበኞችን ማለት ነውና በተለይ ቤተክርስቲያን መጋቢዎች እንደገና ባለትዳሮች ቤታችሁ ውስጥ ጉበኞች መነሳት አለባቸው እና የሚጸልይ ትውልድ ማለት ነው። ተባረኩልኝ። awesome ቃል ሃይ ሰማር እንዴት ናችሁ? እግዚአብሔር ይመስገን። እኔ ለመጀመሪያ ጊዜ ስገባ ነው እዚህ ባለፈው ጽፌ ነበርና ማውራት ስላልቻልኩኝ አልገባሁኝም ነበረ የሆነ ቀን አላውቅም። አሁን ዝም ብዬ ቲክቶክ ላይ ስገባ ገባሁኝ። አሜን። ውሃ ላጠገብሽ ስትጠጪ you nervous በጣም nervous ነሽ? ያ አረጋግጥ። ኦኬ እኔ ምንም የምናገረው ነገር የለም ለመስማት ብቻ ነው። ብዙ ጎበዝ አይደለሁም ሃይማኖት ላይ እና Thank you. I just want to learn. እሺ ሚውት አድርጊውና እሺ ትማሪያለሽ። ተባረኪ። ጌታ ይመስገን። እንዲህ ማለት ቀን ሰዎች አሉ። that's awesome. አሚዬ go ahead እሺ go ahead. ሰማለሁ በደንብ እሺ ክብር ለኢየሱስ ይሁን። አሜን። ኢየሱስ ጌታ ነው። እንዴት ሰነበታችሁ? እንትኑን ካሜራውን ተረጊው እስቲ። አሁንስ በውሃ አይደለም በጨርቅ ነገር ቆይ ለምን ክሊኒክሽ It's okay now? ምስክርነት ስላለኝ ነው የመጣሁት as a parent እንዴት ልጆቻችንን መያዝ እንዳለብን ብዙ ጊዜ አናቅም እና የብዙዎቹን ስሰማ በፓረንትና በእነሱ መካከል አለመግባባቶች አሉ። እነሱ የሚፈልጉትና እኛ የምናረገው የተለያየ ነገር ነው እና እኛ የራሳችን የሆነ ፍሬም ነው ምናበጅላቸው በዛ ፍሬም ውስጥ እንዲንቀሳቀሱ ማለት ነው። ያ ደግሞ ምን ያህል ልጆችን ስታበርን እንደሚያረጋቸው በዛ ያየው ነበርና እግዚአብሔርን ጥበብ እንዲሰጠኝ ምክንያቱም ወንድ ልጆች ናቸው ያሉኝ 13 14 ይሞላዋል አሁን ኔክስት መንዝ አንደኛው እነሱም እኛን አንደርስታንድ ያደርጉም እኛም ማናረጋቸው እና እነን እየሰማው በጣም ጌታን ለምን ነበር በቃ ባለማወቅ ልጆቼ እንዳያመልጡኝ ሳልረዳቸው ሚረዳቸውን ሰው ውጪ እንዳያገኙ የሆነ ነፍሳቸው ምትረካበት ነገር ውጪ እንዳይሆን እኔ እንድሰጣቸው ምክንያቱም እኔ ቤተሰቤ እንዳሳደገኝ ነው እዚህ ጋር ያለሁት እነሱ ባለማወቅ ነው። አሁን ግን
እግዚአብሔር ጊዜ ሰጥቶ የምናውቅበትን ዘመን አምጥቶልናል። ፍራይዴይ ዕለት አንደኛው ሁለተኛው ልጅ የሆነ ያጠፋው ጥፋት ነበረ እና these 2 weeks ኢስተር ሆሊዴይ ነው ትምህርት የላቸውም እና the next day ደግሞ የኢትዮጵያ ኮሚኒቲ የተዘጋጀ ፉትቦል ማች ነበረ በጣም በጉጉት ሲጠብቀውና አትሄድም አልኩት። በቃ ይሄ ቅጣት ነው አትሄድም ብዬ ስልክ ቀማው መጫወቻ ጌሞችን ጠቅላላ አነሳስቼ አወጣሁኝ ማለት ነውና በጣም ተናዷል እና ተስፋ ያረጋው ጧትም ስነሳ ሐሳቧን ትቀየራለች እና ለሚ ዲስከስ እናርግና በቃ ይቅርታ ለሃለው ግን ስቲል ፓኒሽመንቱ እንዳለ ነው ብዬ ነው ያደርኩት ማለት ነው። እንግዲህ እሱ ሲያብሰለስል አድሮ ጧትም ልክ ጸሎት እንደጨረስኩኝ መጣና ልሂድ አለኝ። አይ አንተ ወንድም ነው የሚሄደው አትሄድም። ተጨቃጨቅን አንድ ሁለት ለማስረዳት ሞከርኩኝ። እኔ ያው እግዚአብሔር ረድቶኝ ነው እንጂ ኃይለኝነቴን ነግሬያለሁ ፓስተርዬ። እግዚአብሔር እያነሳልኝ ነውና ሳላቅ የሆነ ፖይንት ላይ ልጆቼን ኃይለኛ አርጊያቸዋለሁ እና ጌታ ረድቶኝ ያንን ወርክአውት እያረኩ ነው ያለሁት። ከዛ በቃ እንደውም አደወን እዚህ ቤት መኖር አልፈልግም አለኝ። ይሄ ማለት የሁለተኛው ልጄ መኖር አትፈልግም? አው ለምን? አይ አንደርስታንድ አታረጉም እናንተ ያላችሁበት እድሜና ላይክ አንቺ ባለሽበት እድሜ ነው እኔ እንደሆነ የምታስቢው ምናምን አለኝና ያው ሲቀልድ ነው መሰለኝ። ከዛ እኔም አባቱም አለ ዞር ስንል ከቤት የለም ፓስተርዬ። ከዛ ጌሙ ያለበትን ቦታ ያውቀውም አድራሻውን ስልኩ የለም ስልኩን ስለቀማውት ማለት ነው። እና ከቤት ወጣ ግን ምን ጌታ ረዳኝ በጣም ልቤን አረጋጋው ጸጥ አለ ውስጤ። ኖርማሊ በጣም ደነግጣለሁ። ክርስቲ ካለች እዚህ ክርስቲን መጣች ቅርብ ስለሆነች ማለት ነው። ባለቤቴ በጣም ደንግጧል እና ኢማጂን በ11 ዓመት ውጪ ብቻውን መሆን አይችልም። ፖሊስ ቢያገኘው ብዙ ጣጣዎች ይዞ ይመጣል እና ሄደ ወጣሁኝ። ከዛ እየሮጠ ሄደ ቀጥ ብሎ ማለት ነው። ልብስም ስላላረኩ ተመልሼ ስመጣ የለም። ከዛ the only thing ያለን ምንድነው ሰርች ማድረግ ይሄዳል ብለን የምናስብባቸው ፓርኮች ምናምን። ባለቤቴ በአንድ መንገድ ወጣ፣ እኔ ወጣሁኝ። ከኔና ክርስቲ ተያይዘን ወጣን ለመፈለግ እና አላገኘንም። ከአንድ እህቴ ጋር በቃ ጸለይን ማለት ነው። እግዚአብሔር ሆይ መልሰው አይምሮን አስተካክል፣ በቃ ሌላ ቦታ መሄጃ ይጣ እና አንተ አግኘው ያለን በጣም ጸለይን። ከዛ እሱን አምኜ ነው የወጣሁት። ብዙ ቦታ ፈለግን ፓስተር ስለ ጠዋት ነው እስከሚደይ ድረስ አላገኘነው እና እግዚአብሔር ውስጤን በጣም ጠበቀው። ከዛ ወንድሙም እዚህ ቦታ ሊሆን ይችላል ዛቼ ኳስ ስለሚወድ እዚህ ይሆናል ብዙ ቦታ ሄደን አላገኘነው። ገስዋት መጨረሻ ወደ ትምህርት ቤታቸው አካባቢ ጋር ሄደን በመኪና እየፈለግን ያንን ካረግን በኋላ the only option ያለ ምንድነው ለፖሊስ ሪፖርት ማድረግ ነው። ስለዚህ ያ ደግሞ ብዙ ይዞት የሚመጣ ነገር አለ። ሶሻል ሰርቪስ ኢንቮልቭ ያደርጋል። ከዛ በኋላ ማትወጣበት ነገር ውስጥ ነው የምትገባው። ኢቭን ነገሩ ልክ ቢሆን ማትወጣበት ነገር ውስጥ ነው የምትገባው እና ምን ማድረግ እንዳለብኝ ማሰብ ጀመርኩኝ ማለት ነውና እዛ ሆነን ጎረቤታችን የሱ ጓደኛ አለ። እሱ ለአንደኛው ልጄ ቴክስት ያረግላታል ስናፕቻት ውጪ ቆሟል አጋፔ የትነንኛ ሩቅ ነን ያለነው። ከዛ እንደገና ልጄ ደውሎ አይ ማማ በቃ ተመልሷል ተመለሽ። ይሄ ማለት ሚዴይ ነው ድክም ካለን በኋላ ማለት ነው። ስንመጣ አገኘነው። ግን አንድ ነገር ምን ተማርኩኝ ያንን ምስክርነት ስለሰማው ጌታው የጥበብ ቃል ሰጠኝ እንዴት አድርጌ ማናገር እንዳለብኝ። መጀመሪያ ሳገኘው ምንድነው ይቅርታ ጠየቅኩት ፊሊንግን ስለጎዳሁት። ግን ሪዝኑ ምንድነው እንደዚህ ያረገ አንዳንዴ ውስጣቸው ጩኸት አለ ማናቀው እና ምን አለ ለመጀመሪያ ልጅ ታስፈልጣላችሁ እኩል አታዩም። ያጠፋነው እኩል ሆኖ ሳለ እኔ ከሱ 2 እና 3 እጥፍ ሌላ ጥፋት ስላጠፋው
ለሱ ፈቅደሽ እኔን ከለከልሽኝ ዕቃ ስትገዙ ለሱ እንደዚህ ትገዛላችሁ ለኔ እንደዚህ ነው በርዝዴይ ስታረጉ እያለ ብዙ የሚያቀርባቸው ነገሮች ነበር ውስጡ የነበረ ጩኸት እና አንደርስታንድ አታረጉኝም ሞር ለሱ ታደላላችሁ አለ ማለት ነውና ለነገጥኩኝ ይቅርታ ጠየቅኩት አንደርስታንድ እንዳረኩት እንደገባኝ ከዚህ በኋላ እንደዚህ አይነት ስህተት እንደማይፈጠር እና ምን ለመሄድ አሰብ ምን ገፍቶ ነው ያስከሄደ የትስ ልትሄድ ነው አልኩት አይ ዶንት ኖ የሆነ ነገር ነው ያለኝ ሄድኩኝ በኋላ ግን እንዳንቺ የሚሆን ሰው ስለሌለ ተመልሼ መጣሁ ብሎ አለና ይቅርታ ጠየቅኩት እሱም ይቅርታ ጠየቀ በቃ ሁለተኛ አላረግም እና አይ ኖ ትጸልያለሽ አይ ኖ ታነቢያለሽ ግን በጣም ተቻረገኝ ነገር ማለት ነው አንዳንዱን ነገር እንደምታነቢውና እንደምትጸልዩ አይደለም አለኝ ፓስተር ተዚላላ እንደ ያልከን የምንናገረውን ሳይሆን የምንሆነውን ነው እነሱ የሚሰሙት እና ትቆጫለሽ አንደርስታንድ አታረጊም አንቺ በምትፈልጊው ነገር ውስጥ ነው እኛም ማስገባት የምትፈልጊው እኛ ገና ልጆች ነን አንደርስታንድ ማድረግ መቻል አለብሽ ብሎ ተመካክረን ያ ለህኝነቴ ጠፍቶ ያ ጩኸቴ ጠፍቶ ምንም እሱ የጠበቀው ምናልባት እቆጣዋለሁ ልመታውም እችላለሁ ይሄን ነባለው ግን ምንም ነገር ይቅርታ ጠየቅኩት አቀፍኩት እና ጌታ ልጄን ወደ ቤት መለሰልኝ ኢየሱስ ጌታ ነው እና ይሄ ምስክርነቶች ደግሜ ነው ዩቲዩብ ላይም ስሰማው ነበር የነናሄን የካሌብን እና ጸሎቴ ምንድነው ልጆቼን አንደርስታንድ እንዳረጋቸው በውስጣቸው ያለው ጩኸት እንዲገባኝ እና ጌታ ደግሞ ረርቶኝ ይሄው ዛሬ ያለው ለሐለ ፓስተር ምናልባት ዛሬ ብዙ ነገር ውስጥ ሊሆን ይችላል እንደውም ከሰዓትም አገልግሎት ነበረኝ ምኑን በቃ ግማሹ ቀን ሄደ ግማሹ ቀን ግን ማረግ ያለብንን አርገን ጌታ ቤታችንን ሰላም አደረገልን እግዚአብሔር ከልብ ስብራት ጠበቀን ኢየሱስ ጌታ ነው ይሄ ልበል ብዬ ነው ልጄ ቢሰማኝ ይገልኛል ግን መመስከር ስላለብኝ ነው ምክንያቱም ስለተማርኩ እዚህ ጋር ከነሱ ከሚመሰክሩት ምስክ አለዛ ነው አውሽ በእንግሊዘኛ ቢሆንና እነሱ መስማት በሚችሉበት ነገር ቢሆን ብዙ ይማራሉ እኔ እንደናት ለልጆቼ ምን ማድረግ እንዳለብኝ እየተማርኩ ነው ጌታን ደግሞ እየጠየቁት ነው ዊዝደም እንዲሰጠኝ እንዳልሰብራቸው በገዛጄ ከቤት ገፍትሬ እንዳላስወጣቸው እና ክብር ለኢየሱስ ይሁን ይሄ ሆኖልኛል ጌታ ኢየሱስ መልካምና መልካም ብቻ ነው ኢየሱስ ጌታ ነው ተባረክ ፓስተር አይሃም እዚ ሚዲያ ላይ ከማገልገላችን ያተረፍነው ያንቺን ቤት ነው ያተረፍነው ማለት ተርፍ ያገኘነው ለማለት እንጂ ያዳን ነው ማለት አይደለም የሚያድነው ጌታ አይደለ ግን ተርፋችን ምክንያቱም አይ ሪሜምበር የኢነር ሂሊንግ የመጀመሪያው ጊዜ እንዴት ነፃ እንደወጣሽ መቼ ማረሳው ግን እዚህ ውስጥ ያሉ ሰዎች ለሚገርምሽ ነገር የ3 ቀን ኢነር ሂሊንግ ኮንፈረንስ ነበረንና አሩኖ ባለፈው አድርጌ ነበር ቆላሳይ 30 ሰው አስመርቀናል ጌታ ረርቶ ሰው የተማራችሁ ካላችሁ እዛ ውስጥ የነበራችሁ ትምርቱ ላይ የነበራችሁ አንድ ያሳዩኝ የነበራችሁ ይታይሻ so ጌታ ረርቶ ኢነር ሂሊንግ ላይ ይሄንን ያደርግነው ሰው አንደኛው ሰብጀክት የተማርንበት ስለ ፌቨራይቲዝም ነው አንደኛው የሚመጣው ጣጣ ማለት የነበራችሁ ሰዎች ኢቫ ካለሽ ኦኬ መግባት ትችላላችሁ ስለዚህ ፌቨራይቲዝም ይታያችኋል how is hurt በጣም እንዴት ከባድ እንደሆነ I think ይሄ ቶፒክ ላይ ከባድ የሆነ ኮንሲኩዌንስ አለ ይሄ ፌቨራይቲዝም የሚለው እና አይገባንም እኛም የተጠቃ ነው
የኛ ፓረንቶች ከሰጡን ፌቨራይቲዝም ዲመን ልበለው እንጂ እና እንዴት አብርሃም ጋር እንዴት እንደነበረ ከዛ ይስሐቅ ጋር እንዴት ያዕቆብ ጋር እንዴት ኮንሲኩዌንሱ 4 ጀነሬሽን ነው ሊያጠቃ የሚችለው ይሄ አንድን ልጅ ፌቨራይት ማድረግ ማለት ነውና እኔም ቤት ውስጥ የተከሰተውን አቃለ ሁላችን ቤት ውስጥ ይሄ ጣጣ አለ ግን የተደበቀ ነው በተለይ የኛ የቀድሞ አባቶቻችንና እናቶቻችን በጣም ማኒፕሌት ተደርገዋል አድርገውናል ሳያውቁት ማለት ነው ምክንያቱም እነሱም የሚያውቁትን ይሰጡን የሷናት የኔ ልጅ የኔ ጀግና የኔ አንበሳ በሚል ወንድ ያደረጉ ሴቱም ወንድ ያደረጉት ደግሞ እናት መታ ወንዱን ሴት አደረገችው አይደለ ባይ ፌቨራይት በማድረግ ይሄው እናቱን ነው የሚመስለው ባህሪው እናቱን ነው ይሄው ቡና ሲያፈላ እንኳን እናቱ ነው ምናምን እያሉ ሌዝቢያን አድርገውታል ወንዱ አንዳንድ ጣጣ የመጣው በነገራችን ላይ እናት በፍቅር በመታሳመነው ሴት ይመስላል በሚል ነው ያዕቆብ የይስሐቅ ልጅ ትልቁ ችግር የነበረው እሱ ነው አይደለ እና ይሄኛውን ክላስ እንወስድ በጣም ነው ዴሊቨርድ ነው 4 ትውልድ ላይ ከ3 እስከ 4 ትውልድ ያለው የበኋላ ጄነሬሽናችን ላይ ይሄ ተከታታይ ችግር አለ ቼክ ብታረጊው አሁን የሆነው ነገር ቤት ውስጥ ነበር ግን ተደብቆ ነው የነበረው ሶ እሲጉ ከተማሩ ጌታ እንኳን ረዳን ሁላችንንም እንደ ባዲ ኦፍ ክራይስት ላለሁኝ ጌታ እንኳን ረዳሽ ያ ፌቨራይቲዝም ስንማር እንግዲህ በአራት ጀነሬሽን ላይ እንትን ያደርጋል ማለት ነው በአራት ጀነሬሽን አፌክት እንዴት እንዳደረገ ከአብርሃም ጀምሮ ከዛ ኋላ እንዴት ይስሐቅን ከዛ እንዴት አድርጎ ያዕቆብን ከዛ ዮሴፍን ድረስ እንዴት ኢምፓክት እንዳደረገ እግዚአብሔር ያስተማረን ነበር አብርሃም ይስሐቅን እንዴት ቹዝ ያደርግ እንደነበረ ከዛ ኋላ ደግሞ ስፔሻሊ ደግሞ ርብቃ እንዴት አድርጋ በያዕቆብና በይስሐቅ በወንድሙ መካከል እንዴት ዲፈረንስ እንዳደረገች እንዴት ፌቨራይቲዝም ሄዶ ዮሴፍን እንዴት አድርጎ አደጋ ላይ እንደጣለው ምክንያቱም ይሄ የማይታወቁ ሄትሬት ነው ወንድሞች ውስጥ እንትን ያደርገ ነበር ያ ደግሞ ስፒሪት ነው ስለዚህ አሳልፈን ቤተሰባችንን ለስፒሪት እንሰጣለን when we favor አንድን ሰው ስለዚህ ይሄ የልጆችን እንትን ዳሜጅ የሚያደርግ ነገር ነው ሰልፍ ስቲማቸውን ዳሜጅ ያደርጋል ከዛ ያ ደግሞ ትክክል ይመስላቸውና even spiritual warfare እንኳን ባይሆን እንኳን ልክ እንትን ይሆናል attitude ይሆናል የሆነ ራይት ይሰጣል እንደ knowledge እና በጣም ቁጭ ብለን እንድናስብ አደረገን እግዚአብሔር በጣም ብዙዎቻችንን ዲሊቨር አደረገ እንዲያውም እኔ በኔ ህይወት የመጀመሪያ ልጅ ሴት ልጅ ነኝ ቤት ውስጥና አባቴ ምንም ነገር መስራት ከኔ ጋር ይወድ ነበር እና ዋው ያ በቃ አንቺ ኮንድ ብትሆኝልኝ ምናምን እያለኝ ነው እንትንም እና it's a way of favoritism ወንድሞቼ ይልቅ ከኔ ጋር ብዙ ስራ መስራት ይወዳል ምናምንና ወንድሞቼ for sure ያዩታል ያንን ነገር ያዩታልና አዩትም ኢነርጂያችንን በደንብ ነው የሚሰበስቡት ልጆቻችን በደንብ ነው የሚያዩትና ካሁን በኋላ በኔ ዘር አይቀጥልም በቃ እግዚአብሔር ሰብሮታል አይቀጥልም ልዬ ያ የሚያመጣው ሜሬጅ ላይ ኦሬዲ ሀሚዬ ከዛ ነፃ ስለወጣን እናውረው አይደለ ሶ እንደኔ በሆነች የኔ ጀግና ብሎ አባት አድርጎ ለባልሽ ባል ነው የሚያደርግሽ ባል ነው ሚስት መሆን አትችይም ምክንያቱም አባትሽ ሁለት ነገር ነው ያረ አንደኛ ግራውንድ ሰርቷል አይደለ ሶ ሌጋል ግራውንድ አለው the enemy ማለት ነው ምክንያቱም አባትሽ he was telling you are number 1 ኮንዶችሽ ሁሉ እነሱ እኮ ምንም ሰነፎች ናቸው ምናምን እያለ አባት ሴት ልጁን እንደዛ ፒክ ያደርጋል ሶ ስለዚህ ምንድነው የሚሆነው ዳሜጅ ተዳራችን ላይ ስንመጣ መሆን አንችልም ሚስት መሆን ሴቶች ሚስት መሆን አይችሉም ወንዶቹ ባል መሆን አይችሉም ሶ ሴቶቹ ያ ነገር ስለተሰራ በፌቨራይቲዝም ሰበብ ጀግና ነሽ
ወንድነሽ ጀግናኔ ስለሚል ሴትነትን ሳይሆን ወንድነትን ነው አንድ እህት ጸልይላት በጣም ኃይለኛ ለምን እንደሆንኩ አላውቅም ማለትና ከዛ አለች ማለት let's find out ስለዚህ ብለን ይሄን ትምህርት ከተማርን በኋላ ስንጸልይ የገረመኝን ነገር ልንገራችሁ ራሷ አይኗ ተከፈተና አጭር ሰውዬ ውስጧ ቁጭ ብሏል ወንድ ነው እና አጭር ነው ቁጭ ብሎ እና ይሄ የኔ ግዛት ነው ይላል ማለት ነው so ከዛ ጌታ ምን አላት ይሄ ሰውዬ ነው እኮ ቤታችሁን እየበጠበጠ ያለው ያደገ ሰው አለ እዛ ውስጥ አባት ያሳደገው ወንድ አለ so ለከዛ አባቷ ወንድ ነሽ ይያለ ነበር ሲነግራት ነበር so when he just ያ ሰውዬ ሲወጣ ሴት ሆነች ማለት ነው ለካ she's so sweet ኔቸሯ በጣም ስዊት የሆነች ልጅ ናት በጣም ትሁት የሆነች ልጅ ስለዚህ ምንድነው አንዳንዴ ያንን ቅድም ያልሽው አይዴንቲቲያችንን የሚያበላሽ እና ዴቨሎፕ አድርገዋለኝ ማለት አሁን በጣም ሀሚዬ እግዚአብሔርን ይደረሰልሽ ይሄ ልጅ ቤቱን በጸሎት ስላጠራሽው ኮንፌስ አደረገ እንጂ ምን እንደሚፈጠር ታውቂያለሽ ይሄ ልጅ የሚጠላ ወንድሙን ነበር ሲጠላ የሚያድገው ማለት ብሩክ እንደዚህ ሲነግረን ነበር so በጣም የሚጠላ ወንድሙን እየጠላ ያድግ ነበር so እሺ ኩካይ so ይሄ ፕሮብለም እኛ የምናስበው ከቤተሰቦቻችን ብቻ ሳይሆን ልጆቹንም ነው የምንከፋፍለው ሰው ይላል ማለት ምን መሰላችሁ ፈንጅ ገዛለት ማለት ነው ያዕቆብ ፈንጅን የሰጠው የሚጠፋበትን ማለት ነው in his mind ግን ፌቨራይት ነው ያደረገለት he's my son አይደለ በጭንቅ ያገኘው ልጅ ነው ዮሴፍ የተወደደ ልጅ ነው ብሎ honestly አሚን አሁን ስትል ወደ ኋላ እየተመለስኩ ነበርና ገና ከማርገዜ ጀምሮ ሐኪም like በቃ ምንም እንቅስቃሴ የለውም በቃ ብለው በጣም በብዙ ፍርሃት ውስጥ ሆኜ ነው የወለድኩትና 3 ቀን አምጬ እና እዚህ ጋር ብታየው አሁን like ጠላትም ይከተላል እኔም አይኔን አላነሳም ለእግዚአብሔር አሳልፌ መስጠት አቅቶኝ ነበርና ሰርድ ዲግሪ ተቃጥሏል ከጄ ላይ እንዲወተት ደፍቶ ተቃጥሎ ሰርጀሪ ምናም ተሰርቷል እጁን በ8 ወር ከዛ ደግሞ ከሚገርም የመኪና አደጋ ትልቅ ቫን ላይው ላይ ሊወጣበት ሲል like በቃ ጌታ ክንፉን ዘርግቶ ነው ያዳነው ከብዙ ነገር ያመለጠ ነው ነግሬ ያለው በትምህርት ቤት የነበረበት ቻሌንጆች ነበረ እና ከዛ የተነሳ በጣም አይኔሱ ላይ ነውና ሲነካም አይደለም ሌላ ሰው አባቱ ሲቆጣው ደስ አይለኝም በገዛ ልጁ ማለት ነው የኔ ቁጣ ምንም አይመስለኝም የሰው ቁጣ ግን ያሸማቀቀኛል ልጄ ላይና አይኔን በጣም ጥዬበታለሁ ግን ማደላ ግን አይመስለኝም just ለሱ ፕሮቴክት ያረኩት ነው የሚመስለኝ እና እንዳልከው ሳላቅ የዘራውት ዘር ነበርና ጌታ ስሙ ይባረክ ደግሞ በትዳር ላልከው እግዚአብሔር ያኔ እንደመሰከርኩል ወንድ ታውቃለህ ወንድ ቤትስ ወንድ እግዚአብሔር በጣም ስለሚወደኝ ቻይባል እኔ ካልኩ ሰማይ ከምድር ይገለበጣል መደረግ አለበት እንዲያነሳው ነበርኩ አሁን አይደለም honestly እግዚአብሔር ፈውሶኝ እቃ ይገዛ ካልኩ ሚሊየንስ በወጣ መገዛት ሆሊዴ እኔ ያልኩበት ነው እንጂ እሱን አስተያየት ጠይቄ ያላቅም ነበር በፊት እዚህ ሀገር መሄድ አለብን እና በኋላ ግን እግዚአብሔር ከሴት ብቻ አይለኛ እንደዚህ እዛ ጋር ነው የተሰበረው ያኔ በጣም ይጸለይ ነበር ጀነሬሽን ከርስ የዛሬ 2 ዓመት በፊት እንደዚህ ያኔ ነው በቃኝ ጌታ ወይ እኔ ራስ አይደለሁም እኔ ሚስት ነኝ ስለዚህ አሁን ባለቤቴ ይሰማል እዚህ ውስጥ ቢኖር ብትጠይቀው አሁን አይቻልም it's all right it's okay tomorrow is another day ብዬ ነው ማልፈው ለምን እንዴት በፊት ወስኜ ዕቃ ገዝቼ ራሴ አመጣለሁ ፓስተሪ ሶፋ ገዝቼ አመጣለሁ ሳልናገር ሳላማክር ማለት ነው እና ሳላውቅ ቤቴን አፍርሼ ነበር
ጌታ ግን ደግና ቸር ስለሆነ ደረሰልኝ፣ ያንን መርገም ሰበረልኝ። አሁን ሚስት ነኝ እንጂ ባል አይደለም። ራስ እሱ ነው። ክብር ለኢየሱስ ይሁንና ቦታውን ለቀኩኝ። ኢየሱስ ጌታ ነውና ብዙ ነገር ነው ነፃ ያወጣሁት። ና ኢየሱስ ጌታ ለቀኩኝ ሳይሆን ቦታውን ለቀቀና ቦታዬን ያስኩኝ አይደለ? ሰውየው ለቀቀ። ኤግዛክትሊ የለቀቀ ሰውየው ወጣ፣ አንቺ ሴት ሆንሽ። yes exactly yes ጌታ ክብሩን ይውሰድ። I believe like እህቶች በተለይ እዚህ ጋር መሰላችሁ ጌታ ይረዳናል። ወደፊት በደንብ ደግሞ በዚያ ይሄኛውን አቅጣጫ ኢነር ሂሊንግ በዚህኛው ፓርት ስናይ ሴት ናት። አንዳንዴ በፍልስፍና እኮ እናውቀዋለን ሴት ናት። ግን ሴት ወንድ የምትሆነው ወደ አይደለም ሌላ ወንድ ስላለ ነው። እንትን እኮ ነው አይ ቲንክ ያገባሽም ሴት ነኝ ብለሽ ይመስለኛል አይደል? ሴት ነሽ ብለሽ እኮ የምታገቢ። አሁን የማንቀበለው ሰዎች ፈውስ የሚሆኑት ሴት ሆነው ገብተው ወንዱ ይወጣል። ይውላችሁ ስሙኝ በደንብ አድርጋችሁ እዚህ ጋር ሚት ቱ ዮር ሃዝበንድ አይደል? ለባልሽ መገዛት አለብሽ። ሲል ነው ያኛው ሰውዬ ይወጣና አይ እኔ ኖር ያለው ብሎ ወንዱ ይወጣል ማለት ዳ አይዴንቲቲ አይደል? ያስ ስፒሪት ነው ያሳደገው የተሰራው ማንነት ይወጣል። እስከዛ ድረስ ግን ሴት ናችሁ። ማንም ሪኮግናይዝ አያደርጋችሁ። በቃ ሴት ናችሁ you are okay ምናምን። ያገባችሁ ቀን ግን ሰሚሽን ሲመጣ ነው አይ የሚል አካል ይወጣል ከውስጥ። አልገዛም። አንድ በዛ ኢነር ሂሊንግ ላይ ይሄኛው ፓርት ያወራውትን ኢፍ ተናገር አንዲ ኢቪኤ ኢቫ ወይ ፓስተር ያለው ያ ወንዱም እንዴት ነው የሚወጣው ብለን ነበር ያለው። ስዊትስት ሴቶች በተናገር ያ so personal intimate ከምናደርገው ከትዳራችን ጋር ሲሆን ነው ግዛቱ እንደተነካበት የሚያውቀው። ሌላ ሰዎች ላይ ያንን ባህሪ ማሳየት አንችልም። ምክንያቱም በሴት ነው ማስረዳው ፓስተር። እንትን አለን ሰው ወንዶች ባላችን he is the head of the house አይደለ? so እሱ ነገር ራሳችን እንደሆነን እየተነገረን አድገን አብረን ተመሳስለን መኖር ጀምረን ልክ እዛ ጋር መጥቶ ያን አውቶሪቲ መውሰድ ሲፈልግ ማስነካት አንፈልግም። ከተቆጣጥረን ነው ረጅም ጊዜ አብረውን የኖርነው ነገር ነው ሰሚት ለማድረግ ይከብደናል። እና ሌሎች አውትሳይደር የሆኑ ሰዎች ግዛታችን ሊነኩብን እንደማይችሉ እናውቃለን። ለዛ they don't know this part of us። ይሄንን ሊረዳን ይሄንን አፌክት ሊያደርገው የሚችለው ሶል ሜታችን ብቻ እንደሆነ አይተን ነበር እዛ ላይ። ያ ገብቷቸዋል። አሁን ሴት ሆና የወንድ ኔቸር ወይም ደግሞ በፌቨራቲዝም ያደገ ስብዕና ዴቨሎፕ ተደርጓል ማይንዷ ላይ ነፍሷ ላይ ማለት ነው። ኢነር ሂሊንግ ማለት የነፍስን በሽታ መፈወስ ማለት ነው። ዳስ ራይት አይደለ? ትዚላቸዋል ያልነው ሶ ሴቷ ሴት ናት እኮ ሺዝ ስዊት አሲዛ ላይ መስጨመሪው ነገር ካለ ልይ ምክንያቱም ጠላትም ራሱ መምታት የሚፈልገው ትዳሩን ስለሆነ ደጅ ማኒፌስት አይሆንም ይሄ ካራክተር። ምክንያቱም ምንም እንትን የለም። አሁን ከራሴ አንዳንድ ነገር ብናገር ለምሳሌ ከባሌ አፍ የሚወጣ ሴት ነሽ ያናድደኝ ነበር። ሴት ነኝ አሁን እንግዲህ ያሳያችሁና ግን ለኔም ኢሚዲየትሊ የሚነካው የጭንቅላቴ ፓርት ሌላ ነው። እንትን ሊያረገኝ ፈልጎ ነው፣ የሆነ ነገር ሊለኝ ፈልጎ ነው፣ መብቴ ሊጋፋ ፈልጎ እንደዚህ አይነት ነገር ያደርገዋል ጠላት። እዛ ያንን ነው መምታት የሚፈልገው ድሮም። ስለዚህ እዛ ጋር ያለውን ደግሞ ምን ያደርገናል ደጅ ላይክ በጣም አንደርስታንድ የምናረግ ቦታችንን የምናውቅ ጥሩ ሰዎች ነው ለውጪ ኤክስተርናሊ ሰው የሚያየን። ባባሎቻችን ግን ምን ነው መድረኩን አልጋው ላይ ላምጣው የሚሉት አይነት
እዛ ጋር እንደዚህ ያልነበር እንደሚሉት አይነት እንሆናለንና እግዚአብሔር በእውነት በቃ ውስጣችንን በዚህ አይነት መልኩ እግዚአብሔር ሲነካው መንፈስ ቅዱስ በቃ እንትን ሲያደርገው ከቤታችን የሚወጣ በቃ መድኃኒት ነው ወደ ደጅ ወጥቶ እንድናገለግልበት የሚሆነው። ይሄ ነው እግዚአብሔር አሰራር። ቤት አድኖ ነው ደጅ የሚተርፍ ነገር እግዚአብሔር የሚሰጠን። ስለዚህ ይሄንን በቃ እግዚአብሔር በዚህ ነገር በቃ ገለጠው ማለት ይቻላል። በቃ እግዚአብሔር በጣም ነው አጋለጠው ሰይጣንንና እውነት ነው። ለምሳሌ ሚስትነትን በሙሉ ክብሩና ኃላፊነቱ መቀበል ማይቻልበት ምክንያቱም ሚስትነት አንዱ ጾታዊ ነው ፕላስ ኃላፊነት ነው፣ ሶስተኛ እናትነት ነው፣ አራተኛ ብዙ በተፈጥሮ ቤት ውስጥ እንትን የምናደርገው ነገር ነው ሚስትነት እና ወይንም ደግሞ ሴትነት። ያንን መቀበል የማትችል ሴት እንዴት አስቸጋሪ ነው። ሴት መሆኗን የማትቀበል ሴት፣ ባል ራስ መሆኑን የማትቀበል ሴት እንዴት አድርጋ በሰላም መኖር ትችላለች? ምክንያቱም የወንድ ኔቸሩ ራስነት ነው፣ የቤት ራስ ነው በቃ። ስለዚህ ከተፈጥሮ ውጪ የሆነ መስመር እየተለቀቀልን ነው እየኖርን የነበረው ማለት ነው። እኔ መጀመሪያ ይሄንን በዚህ ነው እዚህ ህብረት ላይ ስቀላቀል መጀመሪያ እግዚአብሔር የመታልኝ ነገር ይሄንን ነው። ቁጣ ምን ያደርጋል? ይሄ ከአቅም በላይ የሆነ አንገር ከአቅም ምክንያቱም አቺቭ አይደረግም፣ ሪያሊስቲክ አይደለም ሴት ሆኖ ወንድ መሆን። ስለዚህ በአንገር ይሞላል ሰው። ስለዚህ በአንገር ስለሚሞላ አቺቨብልም ስላልሆነ ሪያሊስቲክም ስላልሆነ በቁጣ። ስለዚህ አንድ ነገር ልጆች ሲያደርጉ ደግሞ ችግሩ ነገራችን እንድናወጣ የሚያደርገን በእንደዚህ አይነት ስፒሪት የምንጠቃ ሰዎች ሞስት ኢኖሰንት የሆኑትን ከስሮቻችን እግዚአብሔር የሰጠንን ልጆች ላይ ነው እንትናችን የምናወጣው። ስለዚህ ቁጣ ይሄ ትልቅ የሆነ አቢዩዝ ይወጣናል ሳናስበው ማለት ነው። ምክንያቱም ባሎቻችን ያንን አይቀበሉልንም ያን አቢዩዝ። ስለዚህ ሄደን ልጆቻችን ላይ ነው እንትን የምናደርገው እና እዚህ ጋር የማያምን ባልስ ቢሆንስ ብላለች። የማያምንም ሆነ የሚያምንም ሆነ የኔ ፐርሰናሊቲ እግዚአብሔር እንዳለው ሰው ሁልጊዜም የኔ ህይወት ነው ኮንስታንት መሆን ያለበት። የኔ ህይወት የማይቀየር መሆን አለበት። ቁርጠኛ አቋም ኢየሱስን ማሳየት መሆን አለበት። የዕለት ዕለት ህይወቴ ጌታን ማሳየት መሆን አለበት። ለሚያምንም ለማያምን ምንም በቃ ባልነትና ሚስትነት እኮ የሚያምን ሲሆን things are going to be easier ምክንያቱም የመታገስ ብዙ አይነት ነገር እንደዛ አይነት ነገር ስላለ። ግን ሚስትነት በእንትን አይቀየርም፣ ማንነት ነው። ስለዚህ ይሄንን እግዚአብሔር በጣም በብዙ እየበተን አስተምሮናል። ስለዚህ ምስኪኖች ላይ ነው እንትናችንን የምናሳየው፣ ጡንቻችንን የምናሳየው ማለት ነው። ስለዚህ ልጆች ለዚህ ነው ቀጥታ ተጠቂ የሚሆኑት። ምክንያቱም ፌቨር ስንደረግ ኖረናል፣ መተን እዚህ ጋር ፌቨር እናደርጋለን። because we think that it's spiritualም ነው ሜንታልም ነው አልደግንበት ነገር ስለሆነ ማለት ነው። ስለዚህ አንዱ የእግዚአብሔር ስራ ይሄንን መገለበጥ ስለሆነ የስጋን ሐሳብ አይምሮአችን የለመድነው ልምድ እንኳን ቢሆን እሱን ሁሉ ለይቶ እግዚአብሔር ቅዱስና ንጹሃን አድርጎ ለእግዚአብሔር ስለሚያቀርበን ይሄ በጣም ስትሮንግሊ በጣም ራሴን እንዳያድርጎኛል። ይሄንን ጸለይኩኝ ነው በእግዚአብሔር ፊት፣ በተለይ በቁጣ ጉዳይ ላይ መሬት ስቤት ነው ከሚንቀጠቀጠው ስትቆጣ ማለት ነው። እና ጌታ ሆይ መቆጣት አልፈልግም እና ያንን ስነቃ ነው ቁጣው አብሮ ከላይ ላይ የተገፈፈው ማለት ነው። so I am here my job ቤት ውስጥ የኔ ስራ ምን እንደሆነ ሳቀው ማለት ነው። ምን እንደሆነ መንፈስ ቅዱስ ሲያስረዳኝ ሚስትነት ነው፣ እናትነት ነው፣ ባለቤት ሆነለት የቤቱ ምንድነው ቄስ ነው ወይም ካህን ነው። ከዛ ካልሆነ ደግሞ ክህነቱ ስራ ራሱ ምሰራው ነኝ። ስለዚህ የኔ ስራ ቤቱን ራን ማድረግ ሳይሆን ቤቱ ራን መሆኑን
help assist ማድረግ ነው የኔ ስራ how easy በቃ በጣም የሚያቀለውኩ በጣም ነው ምክንያቱም ሁለት ነገር መሆን አይቻልም ራን የሚያረግ ሰው መሆን አይቻልም እንደገና አሲስት የሚያረግም ሰው መሆን አይቻልም አንዱ ሰው ከመስመር መውጣት አለበት እያረግን ያለ ነው ባሎቻችንን ከመስመር ያወጣን ነው ማለት እና ሁለት ሸክም መሸከም ወልደን አሳድገን አመጣን ወልደንም እንደገና ደግሞ የወንዱንም ስራ it's hard እንዲያው በጣም የሚከብድ ነገር ያደርጋዋል ስለዚህ ፖዚሽኔ ላይ እግዚአብሔር ረዳኝ አስቀመጠኝ ማዳመጥ ጀመርኩ መመራት ፈቃደኛ ሆንኩኝ ማለት ስለዚህ ብዙ ቻሌንጅ አለው ልክ እንደዚህ አይነት ነገር ላይ ስትመጡ ጠላት የራሱ ነገር የሚያደርገው ነገር አለ ግን still we're sticking with the ከእግዚአብሔር ሐሳብ ጋር ሴት ነኝ እኔ እናት ነኝ እኔ እህት ነኝ እኔ በቃ እና አሁን ተውኩኝ እንዴ መጥቶኮ እቃ መጥቶ እዚህ ሀገር አሜሪካን ሀገር እቃ በእንትን ነው የሚመጣላችሁ ፓክድ ሆኖ ሶፋ ይመጣላችኋል ምናምን ይመጣል እንደሷ እኔ አማክሬ ነው ያው እሱ ነው የሚገዛው ለነገር እሱ ላይ እንትን አይደለም ግን እቃ ይመጣል ትልቁን ሶፋ ገጥም እንደሚናደድ አሚባል ነገር በቃ ከህይወቴ ውስጥ ተነቅሎ ጠፋና አንድ ቀን ፈልጋለሁ ለማለት ፈልግ ግን የለም ውስጤ እና ወዲያው ሳቄ ይመጣል ሁላና በጣም እኔ እግዚአብሔር ስሙ የተባረከ እኔ እግዚአብሔር መንፈስ መልካም መንፈስ ነው በጣም የሚያስደንቅ ሁለት ነገር ልናገር አንደኛው እዚህ ጋር የተሳሳተ መረጃ እንዳትንትኑ እኛ አድሚኒስትሬሽን እያወራን አይደለም አይዴንቲቲ እያወራን ያለው ለምሳሌ አንድ ጽሁፍ አይቼ ነው ምንድነው ሴት ልጅ ሰርታ ብር ልታመጣበት የሚችልበት አጋጣሚዎች አሉ ብሩ ሰርታ አመጣች ማለት ባልናት ማለት አይደለም ሪሶርስ ሴትነት ማንነት ነው በመንፈሳዊነትም አትቀይሩትም በትምህርትም አትቀይሩትም ገንዘብ ስላመጣችሁትም አትቀይሩ ሂዋን የተበላሸው ያመጣችሁ ፍሬ አይምሮዋ ስለተበላሸ እዛ ጋር ነው ጫውታውን ሰይጣን ይሰራው ፍሬው ጋር አይደለም መጀመሪያ የተሰራው ማይንዷን ያበላሸው ለፍሬው ያላትን አመለካከት ሰረቀው በትበዩ እንደ እግዚአብሔር ትሆናላችሁ የሚል ማለት ሰይጣን መጀመሪያ የምታመጡ ሪሶርስ አይደለም ይመታባችሁ ማይንድ ሴታችሁ ነው የሚያበላሽ ወንድስ ብዙ ጊዜ ሴቶች ሰርተው ሲያመጡ የመጀመሪያው ነገር የሚሉት ምንድነው ቤቱንም ማስተዳደር ልጆች ወልጅ አልችልም የሚል ድምጽ ያወጣሉ ማለት ለባላቸው ኢሚዲየትሊ ባል ምን ይሆናል ጾታው አይቀየርም የጾታው አይዴንቲቲ ምን የሚል ያለው በጣም እኮ ዮሐንስ 17 ላይ ማይንድ ብሎ የሆነ ነገር ተናግሯል እኮ ጌታ ምን አለ መሰላችሁ በጣም የሚገርመኝ እኔና አብ አንድ እንደሆነን እናንተ አንዱ ነው ምን አይነት እንዲደፋር ነው ጌታ ኢየሱስ እንዴ ማለት እንዴት ይባላል ስላሴ እኔና አንተ ይሄ ማንነቱ አይገርማችሁ ይሄንን ኔቸር ይዞ አምላክ ሆኖ ሳለ ሜሪጃችን ላይ ልናሳይ የሚገባው ደግሞ ሊታይልን የሚገባው ይሄ ነው እኔ እንዲህ ማለት እኮ በእውነት እየገባችሁ ሲመጣ ባላችሁን ማለት አትስራ ችግር የለም እኔ ሰርቼ አመጣለሁ ለምን አንተ ብቻ እግር ውሃ ያቀርብክ ማሳጅ ያረክ ጠብቀኝ አይባልም አሜን ካደረገ ጥሩ እኮ ከሰራ ስትመጪ ውሃ ሞቅ አድርጎ ማሳጅ ቢያረክ ጥሩ ነው ቫዝሊን ምናምን ይዞ ማለት ግን ኢየሱስ ለመገዛት ጨከነ እንጂ እንዲከፈለው አይደለም ሰው ይሆነው የኢየሱስ ትርፉ እኛ ነን ደግሞ እኛ እንዴት ትርፍ እንሆናለን አሜን ይላችሁ ስሙኝ አምላክ ልናረገው ቢሆን ኢየሱስ ሊያተርፍብን ነው እንላለን አሜን አይደለ ላይክ አድኖን እዚህ ቮት ይዞ ሄዶ ማለት ነው ወልድ ካዳነም በኋላ ቮት ይዞ ሄዶ በሰማይ ይሄው በቃ ይሄው ሰርቻ አመጫለሁ አምላክ አርገኝ ሊለው አይደለም ኢየሱስ እኛን ሲያድነን አምላክ ነው
ይሄኮ በጣም አይምሮ የሚያፈነደው ነው እኮ የሰው ልጆችን በማዳን ኢየሱስ የሰራው ሥራ አዋረደው እንጂ አላከበረው ከሥላሴ መካከል ሰውነትን ሲመርጥ አምላክነት እንዲደረብበት አይደለም ባልነት ይውላች ስሙኝ ባልነት ሰርቶ ያለ መምጣት አይቀንሰውም ልክ ኢየሱስ መስቀል ላይ ተሰቅሎ አምላክነቱ እንዳልተለወጠ በረት መወለድ አምላክነቱን አልቀነሰም ኔቸሩ ነው አምላክነት ልክ ባል ስራ ስለሌለው ስላልተማረ ኔቸሩን አይቀየረው this is the truth so በተአምር አይቀር so ባል አልሰራም አልተማረም መውለድ አልቻለም ባል ነው ባልነት መውለድ አይደለም ባልነት ሚስትነት ያለ መውለዱ አይደለም ሚስትናት ሜሪጃችን በዛ ልክ ነው መታየት ያለበት እሱ አይሰራም እሱ አትሰራም ጌታ ይፈውስ ልናገረው ለፈውስ እንዲሆን ከአሊ ራስ መታት የወንድሙ ሞት ይሻለኛል ተል ነበር እናቴ ማለት ስቅ ነበር ልጅ ይያለው ኢየሱስን ስቀበል ደነገጥኩኝ ወንድሜ እስከ ዛሬ ድረስ ድራግ ዲለር ነው የሆነው እስከ ዛሬ እስከዚህ ሰዓት ድረስ አይሰማኝም አንተማ እናታችን እንዲህ አርጋ ሳደገችው አንተማ you are ብሎ ነው ያለው actually አላሳደገችን ያለችንን ታይም ግን ቅብጥ ብዬ ጉድ አደረገችን እናቴ በፌቨራታይዝም መንፈስ ወንድሜና እኔ ተለያየን ብዙ ፋሚሊ ተበተነው በእንዲህ አይነት መልኩ the favoritism the most enemy in the family man we have to break it ተከታትሎ ነው የሚመጣው እኔም ተያስኩላችሁ ሳላቀው አገልጋይ ሆኜ ስሙኝ አገልጋይ ሆኜ በልጆቼ መካከል ሳላቀው ተያስኩ ስማላው በጣም እየሰሙኝ ስለሆነ ታስኩኝ ባንድ ከዛ በኋላ ነው አሊ ቤቱን ልትበትነው አልኩት አሊ ቤቱን ልትበትነው ነው ለመሰላችሁ ዲሲቭ ምን ደረግ ከዚህ በፊት ነግራችኋለሁ በዚህኛው ኮንቴክስት ወሰዱልኝ አሁን በፌቨራቲዝም እንጂ እግዚአብሔርን በመውደድ አቅጣጫ ነግራችኋለሁ እግዚአብሔር ሁሉን ይወዳል የሚወደው ግን አንድ ብቻውን አለ ያልኳችሁ በዛ ኮንቴክስት አትሂዱልኝ በፌቨራቲዝም ሂዱልኝ እሱ ምንድነው ለምሳሌ 4 ልጆች አሉኝ በጣም እኔን ስደውል ምትስቃለች ከነሱ መካከል ሳላቅ ወሰዳለሁ ማለት ነው አገኘቱ ልቤ ምን ይያለ ነው በቃ በጣም እኔ እናቴ ሰርታልኛለች በጣም እናቴ ከሞደሮ የተነሳ ድምጽ ሲያምር ምናምን ያለች ነው ያስገባችልኝ አገኘቱ in the bloodline አንድ ስራ ተሰርቶብኛል ቤቴ ጋር ሳመጣው ልጆቼ ሊጋደሉብኝ ነው አሊ ቤተና ደነዚ እንዴት አድርጌ ሶስቱም ሴቶች ልጆች ንግስት ናቸው ካንተን የወጡት you have to break this curse literally curse ነው የምታመጡ ጦርነትን ተመልከቱ ቀደም ሀምያለች እንደኔ ሆነህ እኮ አልወለድከውም ትሏለች ባሏን አላ አይደለ በሰርጂን ተንተኖናችሁ ተወልዳችሁ እንትን ምንላት ነገር አላ አይደል አንቺ የተወለድሽ ቀን ስቃይችን የወለድኩሽ you are my favorite አይደለ ግሩ ብለን ምንጠራቸው ልጆች ደግሞ አለ አንቺ የተወለድሽ ቀን ቤታችን ውስጥ መከራና ችግር ነበር ሐዘን ነበር ሞት በስቶ ነበር እና ስምሽን ሳወጣ ፀሐይ አልኩሽ ፀሐይ እኮ ያልናት ደንግጠን እንጂ ልንባረካት ፈልገን አይደል በቃ ጨለማ በጨለማና ምናስታውሰው ልጆቻችን የተወለዳችሁ በቀን ላይ አንቺ የተወለድሽ ቀን እኔና አባትሽ ጦርነት ላይ ነበርና ልጆቹ ተጠያቂ ይሆኑ ነው የሚያድጉት ወይኔ ለቤተሰቡ መፍረስ እኔ ነበርኩ ወይኔ ደሞ ሞታ በቃ ሚል ስም እናወጣላቸዋለን ማለት ለልጆቻችን
ለምንድነው ማየ ሞታ በቃ ሲል አንቺ ነሽ አንቺ ጋር ሲመጣ ሞት በቃ እነዛ ደሞ ፌቨራይት አርክ እሷ እንዴ እሷ የተወለደች ቀን እኮ ነው ሞት የበቃው ቤታችን ውስጥ ይባላል so everybody they focus that and then guess what ሞት እንጠራለን በሌሎቹ ልጆች ላይ ጨካኔ ጥላቻ እሷማ በቃ እኮ የማየ ፌቨራይት ልጅ ናት እንላለን you see how the family is damaged እንዴት እንደሚያል እሺ ሰብ ለምን እንደወጣላችሁ ቼክ አድርጉ እስቲ Ayusti, trust me, something is behind the story አለው ማለት ስም ሲወጣላችሁ አንዳንዶቻችሁ እናታችሁ ነጥላ ወርቅ ሰጣ አታውቅም ከቤተሰቡ ብዙ ልጆች አሉ የተሰጣችሁ ወርቅ አለ የተሰጣችሁ ስጦታም ይያርል you ደብቂው ይሄንን ነገር እናም ብለው ልጆች እኮ የእንትኑ ያ ስጦታ ተደብቆ ሲሰጠን የቤቱ ኢነርጂ ያስታውቃል somebody is special in the house somebody is special in the house focus ተደርጓል somebody ተሰጥቶታል አንድ በጣም የሚያስደነግጥ ምስክርነት ሰማሁ ልንገራችሁ ኢትዮጵያ ውስጥ የታወቁ ባለጠጎች አሉ ቤተሰቡ የተበተነው ውርስ ሲወረስ ለሁለት ልጆች ከፍ ያለ ብር ተሰጣቸው 10 ነበሩ ከ10 ለሁለቱ ተሰጠ ከፍ ያለ ብር ለምንድነው ሲባል ሁለቱ ልጆች የአባት በጣም ፌቨራይት የሆኑ ልጆች ስለሆኑ ስሙኝማ ያ ቤተሰብ exactly ያ ቤተሰብ ላይ ሰበሰብ ተበትኖ ቀረ ኮኮብ ተብሎ ጉድ እኮ ነው የሚያረጋው አገኛችሁ ቤተሰቡ ላይነሳ ተድብልቅልቁ ተፈረሰ በውርስ ያሳብቃሉ በጣም ይወደዱ እስኪመስል ድረስ ቤቱ የፈረሰው በውርስ ልጆች ነው ሂዱና ውርስ የተሰጣችሁን ተመልከቱ እኔ እማልፈርደው መንገድ ልንገራችሁ እነዚህ በውርስ እንኳን ለይተው ያወረሱ ሰዎች በእነሱ ማይንድ ያወርልክ ያዕቆብ እንደሰጠችው ብኩርናውን እንደተቀበለው ማለት አገኛችሁ ቢሃይንድ ስቶሪ ስላለው ነው ምክንያቱም ታዛዥ ነው አይደለ እናት ምን አስባውን አይችም ይሄ ልጅ የበኩር ልጅ ቢሆን ቤቱን አይበጠብጠው በስነ ስርዓት ያስተዳድራል ብላ አስባም እኮ ሊሆን ይችላል አዩት ሚ ጋይስ እየሰማችሁ ነው ምክንያቱም ቤቱን ይሄ ልጅ ይሰማኛል ወጥ ስራ ስለው ይሰራል ከብቶቹን አስገባ ስለው ያስገባል ስለዚህ ብኩርና ማለት ንብረትም ጭምር ነው በነገራችን ላይ is not the word of the blessing ብቻ ሳይሆን የቤቱን ብልጥግና ሁላ ነው የሚወርሰው ከእግዚአብሔር የተቀበለው ምንጭ ሁላ ነው የበኩር ልጅ የሚያገኘው ስለዚህ እናት ካልኩሌት መታረገው ሰሚሽኑ ነው ኮንትሮሊንግ ይባላል ኮንትሮሊንግ ነው ስለዚህ ቤቱ ኢኮኖሚው እንዳይቃወስ ከተፈለገ አንድ ሰው ያስፈልገናል ቤቱን የሚያስተዳድር ጥበበኛ ያልሆነ ቤተሰብ እንደዛ ነው የሚያደርገው ከዛ ለዚህኛው ገንዘቡን ሲሰጥ እነዛ አውሬነታቸውን እናሳድጋለን ያልወረሱ ልጆችን ቤቱን ማስተዳደር አይችልም ለዘላለም እንደዚህ እንደሆነ ነው የሚቀረው ስሙኝ በጣም ብዙ የመጀመሪያው ልጅ ተሰጥቶት ወይ ፌቨር የተደረገው ልጅ ተሰጥቶት እኔ በበቀለ ሙላ ቤተሰብ አቃል ተሰጥቶ ይሄን ነው እናትና አባት ከሞቱ በኋላ you see ስለዚህ ዋይዝ መሆን መቻል አለብን በበጠበጠ ነው አው how we can give them love first እንዴት ይቅርታን ጠይቃቸው እና ፌቨራይቲዝም the most dangerous የሆነ ነገር ነው guys በጣም dangerous ኢቫይ ቅድም እንዲጨምር ያልሽው ነገር ነበር ከትምርቱ መጥዩ ነገር ጋር ኢቫለሽ አሎ ፓስተር ካንተ ባላ ማራት ይከብዳል ችግር የለም ያንቺ ነው ያወራሁት አይ እሱ ላይ ስናይ ከፌቨራይቲዝም ውጪ ሪጀክሽንን ሜንሽን አድርገን ነበረ
ከሁለት ነገር ሊመጣ ይችላል ብለንና እሱን ልጨምር ፈልጌ ነበር። Go ahead. Sorry. ሪጀክሽን ላይ ማለት ነው ፓወራችንን ማሳየት ነው የምንፈልገው። ስናድግ በጣም ሪጀክት ከመደረጋችን የተነሳ አሁን ላይ ልክ ሰው ስናገኝ we want to show ዛጋ የተበደልነውን ነገር ዛሬ ላይ ማሳየት እንፈልጋለን እና ሰሚሽናችንን ዛጋ ለባላችን ሰሚት የምናደርገውን ነገር እንደ ታናሽነት እንዳነስን እንቆጥረዋለን ብለን ነበርና ይሄንም ከአንጋርሊ ቢሊቭ ጋር ማያያዝ እንችላለን። ኦሬዲ ማይንዳችን ላይ የተቀመጠና ያመንነው ነገር ነው። the more we submit በቃ ሰዎች ሪጀክት ያደርጉናል ወይ ደግሞ ሰሚሽናችን እንደ ትንሽነት እንቆጥረዋለን ብለን ስለምናስብ ልክ ዛጋ ትዳርጋ ስንሄድ we want to show that power እና manipulate ማድረግ እንጀምራለን under control ሆነው ከኛ ስር እንዲኖሩ ማለት ነውና እሱን አድ ለማድረግ ምን ያህል ጥልቅና ሰፊ እንደሆነ ዋይድ አሁን እንኳን ስንነጋገር በጣም ጊዜ ወስዶብናል። ይሄ እነዚህ ፌቨራይቲዝም የሚገናኘው ከአንጋርሊ ቢሊቭ ጋር ነው። እንዴት ነፃ እንወጣለን? በጣም ብዙ ስራ ነው የሚጠብቅብንና እግዚአብሔር ቢፈቅድ በየስቴቱ በኢምፐርሰን ነው ኢነር ሂሊንግ የምንማረው። መጽሐፉን የወሰዳችሁ ሰዎች እንደተጠቀማችሁ አምናለሁ። ሊየጠቅማችኋል አይደለ? በጣም ሪሶርሱ በጣም so amazing በእውነት በጣም የሚገርም ነው። እግዚአብሔር ተባረከ ይሁን። መንፈስ ቅዱስ ስሙ ይባረክ። በጣም ማሰም ይቫ ጠቅሟችኋል በጣም ፓስተር በጣም በተለይ እችን ተናግሬ ሌሎች ድልስጥኩ ካየማለች ሚራም ሐመርም ናርዲዬ good to see you again after a long time ምንድነው ስለሚጠቅማችሁ ነው። ይሄ የማንነት ቀውስ እንዳለብን ምናቀው ምንድነው? ብዙ ጊዜ ለምሳሌ ሚስት ወንዶና የምትገለጥበት በፌቨሪቲዝም የገባባት ነገር ምንድነው ስንማር የነበረው ኢቫም ሊያም ሲጨምሩት ነበር። ለምሳሌ ምልክት እንዲሆናችሁ ማለት ነው ባላችሁ ጋር ስትሆኑ ነው እንጂ ወንድ የምትሆኑት ሌላ ሰው ጋር ስትሄዱ ስዊት ናችሁ አይደል? መስዬ ሚስተር እና just ማለት እና ከዛ አፌን ሊበላይ ነው ትጫዋለሁ። ከዛ በኋላ ግን ባል ስታገቡ ግን አግብታችሁ ባላችሁ ሲመጣ ግን ወዲያው ተቀየራላችሁ። ደናነሽ ካለ ራሱ ምን ለማለት ፈልገ ነው? ምግብ አልበሰለም ሰርታ አበላም ወይ ምናምን ገብቶቻል። ይሄ ሁሉ ጊዜ ታዲያ እኔ ስዊት አይደለም ወይ ባሌ ጋር ስደርስ ለምንድነው ወንድ የሚያደርገኝ ሲባል ባል የባል ማንነቱ የኔ ነው ሰሚሽን ነው ብሎ የሚል አካል ነው። ምክንያቱም የጾታ ጉዳይ አይደለም። ከዛ እናንተ የተጎዳው የነፍሳችሁ ክፍል በወንድነት ጀግናነሽ ወንድነሽ የተባለው ማንነት ብድግ ይላል የዛን ጊዜ ሰሚትና እኛም ይመስለን ምንድነው ራሳችሁ ትላልች ምን ሆኜ ነው አምሶ ስዊት እኮ ውጭ ሲሄድ ከሌላ ሰው ጋር እኮ በጣም ነው ይሰማለው እታዘ ባሌ ጋር ስመጣ ምንድነው እንደዚህ እብድ የሚያደርገኝ ሲባል ሌላ አካል ስላለ ነው። እዚህላ
አልነኝ የሚል አካል ወንድ ነኝ የሚል አካል አለ ውስጥ የተመታ የተሰራ ሴትነታችሁን ያስካዳችሁ ማንነት አለ ያስተዳደግ ያለበት ሴት ነኝ የሚለውን ነገር ብቻ ሴት ናችሁ ደግሞ ሚስት ናችሁ ሴትነታችሁ ለፍጥረት ሁሉ ነው ሚስትነታችሁ ግን ለአንድ አካል ደግሜ ልበለው ሴትነታችሁ ለሁሉም ነው ሚስትነታችሁ ግን ለባል አሁን እዚህ ጋር በጣም ብዙ ሴቶች ወንዱስ ወረቦት ጦርነት የሚወጣ ጥያቄ ነው ከጦርነት ውስጥ ይወጣ ጥያቄ ነው የራሱ ወንዱን ንገርልን አለና ነገርም ስበሩት ቢሰይ I will break it ሴት ነኝ ለህዝብ ሁሉ ደግሞ ሚስት ነኝ ለባሌ ለልጆቼ እናት ነኝ ብላችሁ ጻፉ forget about the man this is the time yours ያናንተ ጊዜ ነው ጦርነቱ ስላልኩ ነው የሚያስጠይቀን ውስጣችን በጣም ጦርነት ስላለና ይሄ ሁሉ እያለ ነው እየጮኸ ነው ያለው ግደሉት አሁን the game መጫወት የሚፈልገው በቪክቲም እና ይሄ ሁሉ የበጠበጠ ሚስት ነሽ ሴት ነሽ እናት ነሽ በሏል ሚስት ነኝ ለባሌ ሴት ነኝ ለሰው ሁሉ እናት ነኝ ለልጆቼ yes come on guys break አድርጉት የወንዶች ክፍለ ጊዜ ላይ ስለ ወንዶች እናወራለን አሁን የሴቶች This you have to say. ሴት ነኝ yes ሚስት ነኝ እናት ነኝ መድኃኒቱን እናንተ ዋጡት የሴትን መድኃኒት ሴት ነው መዋጥ ያለባት ወንድ ከዋጠ ችግር ነው so you have to accept that እሺ ኩካ የምትዩ ነገር አለ ኮኮ አሊ ደንብ ጠጥቻል ኮኮቤ አይ ነው በጣም ጉድ ሰርቶኛል እኮ እኔ እኮ እዚሁ ነው የተፈወስኩት ታስታውሳለህ አይደል አሊ ኢነር ሂሊንግ ሶሪ ድምጽ ተዘግቷል ግን ይሰማል ብዬ አስባለሁ እዚሁ ነው የተፈወስኩት ቀኑን አቀማመጤን ምናምን ሁሉ አስታውሰዋለሁ ቦታውን እንዴት እንደነበር በደንብ አስታውሰዋለሁ ለካ እንደውም ካስታወስካል ለካ አባቴ ነው ውስጥ አለ ለካ ነው ውስጥ አለ እና በቃ እሱን ኖትስ ካደረኩኝ በኋላ ቅድም እንዳልኩት ያው እንግዲህ ፌቨራይት ልጁ ነኝ እንዳልኳችሁ ነው በቃ ያኔ ኮከብ ብሎ ነው የሚጠራኝ ሶ ኢንፍሉዌንስ በጣም ችግር ውስጥ ከቶኝ ነበር እና ደግሞ ሌላኛው ምናልባት እዚህ ጋር ሊረዳ ከቻለ የኔ ታናሽ ወንድሜ ከቤቱ በሙሉ አንድ ወንድ እሱ ነው አሊ በሙሉ ሴቶች ነን እና እሱ አንድ ወንድ ስለሆነ አንተ ነህ አለማየሁን ያለው እና እሱ ሱሳይድ አደረገ ማለት ነው ራሱን አጠፋ ሶ ከሱ በላይ ያለው እኔ ነኝ ወይኔ ወንድ ልጅ ቢኖረኝ እኮ ይላል ስለ ወንድ ወንዶች ለካ እናት ሴት ናም ስትሆን ጓደኛም ትሆናለ አሁን ስዊት የሚለው ነገር በደንብ ቶን ትመርጣለ ቶኔን አስተካክለዋለሁ በቃ ስዊት መሆን የእውነት ለባል ብቻም አይደለም ለልጆችም
ለሁሉም ሰው ነው። አሁን ቅድም ስትናገር ነበር ባላችሁ ላይ ብቻ ነው እናንተ ሴትን ወንድነት ምንድነው ይሄኛው ወንድ መሆን የምትፈልጉት ባላ እውነት እኮ ነው። ጓደኞቻችን ላይ ወንድ ጓደኛ ነን አንልም እኮ ስዊት ሴት ጓደኞች ነን። ባላችሁ ጋር ስትመጣ ነው እንደዛ የምንሆነው። ወንድ ጓደኛ አንሆንም፣ ወንድ ሌላ ነገር አንሆንም። ወንድ ሚስት የማይሆን ነገር እኮ ወንድ ሚስት ራሱ ደስ አይልም፣ በጣም ደስ አይልም። እና በጣም ነው እኔ በዚህ በኢነር ሂሊንግ ትምህርት በጣም ኑሮዬ ተለውጧል። ኑሮዬ፣ ቤቴ፣ ከልጄ ጋር ያለኝ ኮሚኒኬሽን እና ራሴን ወደድ